ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን የስራ ሚኒባሶች ዋጋ፣ አሁናዊ ሙሉ ዝርዝር መረጃቸውን ወደ እናንተ ይዘንላችሁ ቀርበናል። እነዚህ ተሽከርካሪዎች እንግዲህ ፋይፌል ሚኒባስ፣ አባዱላ ሚኒባስ እንዲሁም ዲ4ዲ ዶልፊን እና ዲ4ዲ አይናማው ሻርክ ለመሆኑ አሁናዊ ዋጋቸው ምን ያክል ነው? እንዲሁም የብዙዎቻችሁ ጥያቄ በተለይ በብዙ ጊዜያት እንግዲህ የቱኬዲ እና ዋንኬዲ የሞተር ባህሪያትን በአባዱላ ጋር እንዲሁም በሃይሩፍ ጋር እየጠየቃችሁ ትገኛላችሁ። የነዚህ ሁለቱን የሞተር አይነት አወቃቀር በዚህ ቪዲዮ ወደ እናንተ አደርሳለሁ። እንደምታውቁት በዚህ ቻናል መኪና ዋጋ በጨመረ ቁጥር ጨምሯል፣ በቀነሰ ቁጥር ቀንሷል እያልን ሙሉ ዝርዝሩን የምናደርስበት ቻናል ነው። ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ለብዙ እህት ወንድሞች እንዲደርስ ሼር እያደረጋችሁ ላይክ በማድረግ ጀምሩት። በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ብዙዎቻችሁ የሲራ ሚኒባሶች ዋጋን አሁናዊ መረጃ በጉጉት እየጠበቃችሁ ነው። በተለይ አሁን ላይ የመኪና ገበያው በኤሌክትሪክ ተሽከርካሪዎች ላይ ያልተጠበቀ ጭማሪ ከማድረጉ ጋር ተያይዞ እነዚህ በነዳጅ የሚሰሩ ተሽከርካሪዎች እያላችሁ በተደጋጋሚ ኮመንት እያደረጋችሁ ነው። ከዚህ ጋር ተያይዞ እንግዲህ የዋጋውን መረጃ ከማድረሳችን ባሻገር በቱኬዲ እና በዋንኬዲ ሞተር መካከል ያለው ልዩነት፣ ምክንያቱም እነዚህን ሁለቱን ማወቃቸው መኪናም ስትገዙ በዋንኬዲ ወይስ በቱኬዲ የሚለውን ለማወቅ ይጠቅማቸዋል። በመጀመሪያ ደረጃ እንግዲህ የቱኬዲ ሞተር ብዙ ጊዜ ከ2004 ሞዴል ጀምሮ እስከ 2012 ሞዴል ባሉት ተሽከርካሪዎች ላይ ነው። እነዚህ ተሽከርካሪዎች ላይ የሚገጠምላቸው በቱኬዲ ሞተር ማለት ነው እጅግ በጣም ታማኝና ለረጅም ጊዜ የሚያገለግል የሞተር አይነት ነው። ይህ ማለት እጅግ በጣም ጠንካራ ነው ማለት ብቻ ሳይሆን ደካማ ጎንም በዛው ልክ አለው። ያ ማለት በ3.0 ሊትር አንጻር አነስተኛ ነው። የዚህኛው በ2.5 ሊትር ስለሚቀመጥ ማለት ነው። ሌላው በዋንኬዲ ብዙ እጅግ በጣም ተመራጭና ብዙዎቻችሁም ይህንን ዋንኬዲ ሞተር ብትገዙት ሪከማንድ የማደርጋችሁ ነው። የነዚህ ተሽከርካሪዎች እንግዲህ ከ2012 በላይ ያሉት ተሽከርካሪዎች ዋንኬዲ ሞተር ወይንም 3.0 ሊትር ሞተር የተገጠመላቸው ነው። እነዚህ ተሽከርካሪዎች እጅግ ከፍተኛ ጉልበትና ፍጥነት ያላቸው ከመሆናቸው ባሻገር ለረጅም መንገዶች እጅግ በጣም ተመራጭ የሆነ ሞተር ነው የተገጠመላቸው። ቱርቦ መኪና ስለሆነ የዘይትና የፊልትሮን ጥንቃቄን ግን ከግምት ውስጥ ማስገባት ይኖርባቸዋል። በእርግጥ የቤንዚን ሞተሮች ብዙ ሰዎች ለህዝብ ትራንስፖርት ናፍጣ ቢመረጥም ለግልና ለድርጅት ግን የቤንዚን ሞተር ተመራጭ ይሆናሉ። ይህም በ2.0 ሊትር እንዲሁም በ2.7 ሊትር ሞተሮች በነዳጅ ቆጣቢነትና ድምፅ አልባ ከመሆናቸው ጋር ተያይዘው የቤንዚኖቹም ተመራጭ ያደርጋቸዋል። አሁን የሶስቱን ተሽከርካሪዎች ሙሉ የዋጋ ዝርዝር ወደ እናንተ እናደርስና ሌሎቹን እንግዲህ ስለ ተሽከርካሪዎቹ አቅምና ጥንካሬ የምጨምርላቸው ነው የሚሆነው። በዲ4ዲ ዶልፊን በ2006 ሞዴል አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 900 ሺህ ብር ጀምሮ ለገበያ ቀርበዋል። ዲ4ዲ አይናማው ሻርክ እጅግ በጣም ተወዳጁ ተሽከርካሪ አሁን ላይ ዋጋው የሚቀመስ አልሆነም። ከቦታ ቦታ ልዩነት ቢኖራቸውም ከ8 ሚሊዮን 900 ሺህ ብር ጀምሮ እንዲሁም ታርጋ የለጠፉት ራሱ ወደ 6 ሚሊዮን 500 ሺህ ብር ገብተዋል። ሌላው አባዱላ ሚኒባስ በ2007 ሞዴል በማኑዋል ትራንስሚሽን ከቦታ ቦታ ልዩነት ቢኖራቸው ከ3 ሚሊዮን 800 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ነገር ግን በአውቶማቲክ ትራንስሚሽን ለቤት አገልግሎት እጅግ በጣም ተወዳጅና ተመራጭ የሆነው ግን ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊዮን 150 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው እንግዲህ ለበርካታ ጊዜያት የፋይፌል ሚኒባስን መረጃ
በተለያዩ የመሸጫ ቦታዎች ላይ ለማፈላለግ ሞክሬያለሁ። ነገር ግን ታርጋ የለጠፉ ናቸው። ከቦታ ቦታ ልዩነት ቢኖራቸውም እንደ ይዞታቸው ከ2 ሚሊዮን 100 ሺህ ብር ጀምሮ እስከ 3 ሚሊዮን 500 ሺህ ብር ድረስ የሚጠሩ ፋይቪል በ2004 ሞዴል መኖራቸውን ተመልክተናል። ሌላው ሃይሩፍ በ2008 ሞዴል ከቦታ ቦታ ልዩነት ቢኖራቸው ከ4 ሚሊዮን 700 ሺህ ብር ጀምሮ ለገበያ ቀርበዋል። በ2017 እስከ 2021 ጂኤል ሃይሩፍ ከቦታ ቦታ ልዩነት ቢኖራቸውም 00 ከ7 ሚሊዮን 700 ሺህ ብር ጀምሮ እንዲሁም ታርጋ የለጠፉት ከ5 ሚሊዮን 800 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ይህንኛው ግን እጅግ በጣም ተወዳጁ ዘመናዊው ሃይሩፍን በትንሹ ቻናል ላይ ጥሌ ሪቪው በሚለው ሰርቻለሁኝ። እሱን መመልከት የምትችሉ ይሆናል። እንግዲህ ስቀጥል የሃይሲ ሞተር ተወዳጅ የሆኑበት ለምንድን ነው? አንደኛ መለዋወጫቸው በየቦታው ይገኛል። ሁለተኛ ማንኛውም መካኒክ በቀላሉ ሊረዳቸው የሚችሉ ዲዛይኖች ተደርገው ነው ለገበያ የሚቀርቡት። ነገር ግን ግዥ ከመፈጸሙ በፊት ሊያውቋቸው የሚገባው ነገር በተለይ ያገለገሉ ተሽከርካሪን ስትገዙ የጭስ አይነት ነጭ ወይም ጥቁር ጭስ በብዛት የሚተፋ ከሆነ የኢንጀክተር ወይንም የቱርቦ ችግር ሊሆን ስለሚችል ይህንን ከግንዛቤ ውስጥ አስገቡ። ሌላው ሞተሩ ሲነሳ ምንም አይነት ያልተለመደ ድምፅ አለመኖሩን አረጋግጡ። እንዲሁም የዳሽቦርድ ምልክቶችን ቼክ ኢንጂን መብራቱን አለመኖሩን ያረጋግጡ። በአጠቃላይ እንግዲህ ቶዮታ ሃይሲ ለስራም ሆነ ለግል አገልግሎት አስተማማኝ መኪና ናቸው። የእናንተ ምርጫ የትኛው ነው? በ2.5 ወይንስ በ3.0? አስተያየታችሁን በኮሜንት ላይ አስቀምጡልን። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የስራ ሚኒባሶች ዋጋ፣ አሁናዊ የመጋቢት ሙሉ ዝርዝር መረጃቸውን ወደ እናንተ ይዘንላችሁ ቀርበናል። እነዚህ ተሽከርካሪዎች እንግዲህ በብዛት አሁን ላይ ታርጋ ያለጠፉ እየጠፉ ያሉበት ሁኔታ ነው። ዋጋቸውም እጅግ ያልተጠበቀና የማይቀመስ እየሆነ ይገኛል። የነሱ ብቻ ሳይሆን ተሽከርካሪ ተብሎ በአሁን ሰዓት በሀገራችን ኢትዮጵያ እጅግ ዋጋው እየተጋነነ ያለበት ሁኔታ ነው። ዞሮ ዞሮ ያለውን መረጃ እየተከታተልን ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ የስራ ሚኒባሶች ዋጋ ይህንን ይመስላል ማለት ነው። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።